የበሽታው ምንነት ሃይፐርሴንሲቲቪቲ ኑሞናይትስ HP ይህ በሽታ ሌላ ስሙ ኤክስትሪንዚክ አለርጂክ አልቪዮላይትስ ነው። ይህ በሽታ የሚያጠቃው የአየር ከረጢቶችን፣ የመጨረሻዎቹ ጥቃቅን የአየር ማስተላለፊያ ቱቦዎችንና አልቪለር ኢንተርስቲሺየም ክፍልን፣ በአየር ከረጢቶች ዙሪያ ያሉ ቲሹዎች ነው። አለርጂ የሆነውን አቧራ ወደ ሳንባችን ስናስገባ መጀመሪያ ላይ ምንም አይለንም። አንዳንድ ሰዎች አለርጂ ለሆኑት አቧራ በብዙ መጠን ሲጋለጡ ወይንም ትንሽ መጠን ሆኖ ግን ለተደጋጋሚ ጊዜ ሲጋለጡ የአለርጂ ምልክቶች ማሳየት ይጀምራሉ። ሳንባችን ውስጥ ያሉት የአየር መያዣ ከረጢቶች አልቪዮላይ ግድግዳ በነጭ የደም ሴሎች ይጥለቀለቃሉ። እነዚህ ነጭ የደም ሴሎች የመጡት የገባውን አቧራ ለማስወገድ ነው። እነዚህ ነጭ የደም ሴሎች አቧራውን ለማስወገድ በሚያመነጩት ኬሚካል ምክንያት የአየር ከረጢቶቹን ኢንፍሌምድ ይሆናሉ። ከረጢቶቹ በፈሳሽ ሊሞሉም ይችላሉ። ይህንን አቧራ ወደ ሳንባችን ማስገባት ካቆምን ኢንፍላሜሽን ጋብ ይላል። ይህንን አቧራ ወደ ሳንባችን ማስገባት ከቀጠልን ግን ኢንፍላሜሽን ይቀጥላል። ይህም የተወሰነው የሳንባችን ክፍል ላይ ጠባሳ ይፈጥራል። ሳንባችን ጠባሳ ሲኖረው በቀላሉ መተንፈስ ያስቸግረናል። ኮዘስ የበሽታው መነሻ ምክንያት ከ300 በላይ ኬሚካሎች በአቧራ መልክ ወደ ሳንባ ሲገቡ ይህንን በሽታ እንደሚያስከትሉ ታውቋል። አንዳንዶቹ አቧራዎች በመጡበት ምንጭ ስም ይጠራሉ። ለምሳሌ ፋርመርዝ ላንግ። እነዚህ በገበሬዎችና የከብት ባለሙያዎች ላይ በብዛት የሚከሰቱ ናቸው። እነዚህ በጥራጥሬና ገለባ ላይ በሚያድጉ ሞልዶች፣ የፈንገስ ዝርያዎች የሚከሰቱ የዚህ በሽታ አይነቶች ናቸው። በርድ ፋንሲየርዝ ላንግ ሌላ ስሙ ፒጆን ብሪደርዝ ዲዚዝ ነው። እነዚህ አዕዋፋትን የሚያረቡና የሚንከባከቡ ሰዎችን ያጠቃሉ። እነዚህ ከአዕዋፋት ላባዎችና ኩሶች በሚበኑ ብናኞች ምክንያት የሚከሰቱ የዚህ በሽታ አይነቶች ናቸው። ሂዩሚዲፋየር ላንግ እነዚህ በአየር ማቀዝቀዣ፣ ማርጠቢያ፣ ማሞቂያ ማሽኖች ውስጥ በሚያድጉ ፈንገሶች የሚመጡ የዚህ በሽታ አይነቶች ናቸው። እነዚህን ወደ ሳንባችን ስናስገባ አለርጂ ይሆኑብናል። ሆት ታብ ላንግ እነዚህ የገላ መታጠቢያ ውስጥ በእንፋሎት ውስጥ ከሚገኙ ባክቴሪያዎች የሚከሰቱ የዚህ በሽታ አይነቶች ናቸው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ከላይ ከተገለጹት የበሽታው ምክንያቶች ጋር የሚዛመድ ሙያ ያላቸው ሰዎች፣ በቀለም፣ ፕላስቲክ፣ እንጨት እና የኤሌክትሪክ ዕቃዎች ፋብሪካዎች ውስጥ የሚሰሩ ሰዎች። ነገር ግን ከላይ የተገለጹት ሁሉም ባለሙያዎች በዚህ በሽታ ይያዛሉ ማለት አይደለም። እንደውም ጥናቶች እንደሚያመላክቱት የተወሰኑ ጂኖች ዘርመል ያሏቸው ሰዎች ብቻ ናቸው በዚህ በሽታ የሚያዙት። ስለ እነዚህ ጂኖች ብዙ ጥናት አልተካሄደም። ሲምፕቶምስ የበሽታው ምልክቶች በአኪዩት ዲዚዝ ጊዜ አቧራውን ወደ ሳንባችን ስናስገባ ከ4 እስከ 6 ሰዓቶች በኋላ የኢንፍሉዌንዛ በሽታ አይነት ምልክቶች እናያለን። ምልክቶቹም ደረቅ ሳል፣ የትንፋሽ መቆራረጥ፣ የደረት መወጠር፣ ትኩሳት፣ ብርድ ማለት፣ ድካም። ይህ በሽታ ለመጀመሪያ ጊዜ ሲይዘን ምልክቶቹ ቢያንስ ለ12 ሰዓታት ይቆያሉ። አንዳንድ ሰዎች ላይ ለቀናት ሊቆዩ ይችላሉ። በተደጋጋሚ ለዚህ አቧራ ከተጋለጥን የሚከተሉትን ምልክቶች እናያለን። ከእንቅስቃሴ ጋር የተያያዘ የትንፋሽ መቆራረጥ፣ ደረቅ ሳል፣ ምክንያቱ የማይታወቅ የክብደት መቀነስ። ይህ በሽታ በጊዜው ካልታከመ የማይመለስ የሳንባ ጉዳትና በከፍተኛ ፋይብሮሲስ እና ኦክስጅን ለደም ማቀበል መቸገር ምክንያቶች የተነሳ ዘላቂ የሆነ የሳንባ ችሎታ መውረድን ያስከትላል። በሳንባችን ውስጥ ያሉ የደም ቱቦዎች ጉዳይ ይደርስባቸዋል። ይህም ፓልሞኔሪ ሃይፐርቴንሽን ያስከትላል።
በሳምባችን ውስጥ የኢንፍላሜሽን መከሰት ልባችን ደምን ወደ ሳምባችን ሲገፋ በጣም ጉልበት እንዲያወጣ ያደርገዋል። ይህም ሃርት ፌሊየር ያስከትላል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ የደም ምርመራ። ይህ ምርመራ ደማችን ውስጥ ብዙ ነጭ የደም ሴሎች መኖራቸውን ለማወቅ የሚደረግ ምርመራ ነው። ደማችን ውስጥ ብዙ ነጭ የደም ሴሎች ካሉ የሆነ የሰውነታችን ክፍል ላይ ኢንፍላሜሽን እያስከተሉ ነው ማለት ነው። ብሮንኮ አልቪለር ላቫጅ ባል ይህ ምርመራ ከሳምባችን ውስጥ ፈሳሽ ናሙና ይወሰድና በውስጡ ነጭ የደም ሴሎች መኖራቸውን ይመረምራል። ብዙ ነጭ የደም ሴሎች ካሉ እነዚህ ስንባችን ውስጥ ኢንፍላሜሽን እያስከተሉ ነው ማለት ነው። ቁጥራቸው ትንሽ ከሆነ ግን ኢንፍላሜሽን የለም ማለት አይደለም። ኮምፒውተር ቶሞግራፊ (ሲቲ) የሲቲ ስካን ምስሎች ሳምባችን በፋይብሮሲስና ወይንም ኢንፍላሜሽን ምክንያት መጎዳቱን ያሳዩናል። እነዚህ ምስሎች በሽታው በየትኛው ምክንያት ፋይብሮሲስ እና ወይንም ኢንፍላሜሽን መከሰቱን ያሳየናል። ኢንሃሌሽን ቻሌንጅ ቴስትስ ይህ ምርመራ ማለት የበሽታው ምክንያት ነው ተብሎ የተጠረጠረ ብናኝ በአነስተኛ መጠን ወደ ሳምባችን እንድናስገባው ይደረግና ይህ ብናኝ አለርጂ ካስከተለ የበሽታው ምክንያት እሱ መሆኑን ለማረጋገጥ የሚደረግ ምርመራ ነው። ነገር ግን ይህን ምርመራ ከማድረጋችን በፊት ጉዳቱና ጥቅሙን ከሐኪማችን ጋር መነጋገር አለብን። ላንግ ባዮፕሲስ ይህ ምርመራ በመርፌ ከሳምባችን ቲሹዎች ናሙና ይወሰድና ይህ ቲሹ ፋይብሮሲስ ወይንም ኢንፍላሜሽን እንዳጋጠመው ይመረመራል። ላንግ ፋንክሽን ቴስትስ ይህ ምርመራ ሳምባችን የመተንፈስ አቅም መቀነስ ማሳየቱን፣ በደም ውስጥ አነስተኛ የኦክስጅን መጠን መከሰቱን፣ የተዘጋ የአየር ማስተላለፊያ ቱቦ መኖሩን ለማወቅ የሚደረግ ምርመራ ነው። ይህ ምርመራ የሚደረገው የበሽታውን ደረጃ ወይንም አስከፊነት ለማወቅ ነው። በተጨማሪም እየወሰድነው ያለው ሕክምና ውጤታማ እየሆነ መምጣቱን ለማወቅ ነው። ፕሬሲፒቲን ቴስትስ ይህ ምርመራ የሆነ ኬሚካል ለይቶ እርሱ ላይ የሚጣበቅ አይነት አንቲቦዲ በደማችን ውስጥ መኖሩን ለማወቅ የሚደረግ ምርመራ ነው። ይህ አንቲቦዲ ደማችን ውስጥ ከተገኘ ይህ በሽታ አለብን ማለት አይደለም። ምክንያቱም አንዳንድ ሰዎች በሽታው ሳይከሰት ለእነዚህ ኬሚካሎች በውስጣቸው አንቲቦዲ ሊኖር ስለሚችል ነው። እነዚህ አንቲቦዲዎች በደማችን ውስጥ ከተገኙ ሐኪሟ ኢንሃሌሽን ቻሌንጅ ቴስትስ የሚባለውን ምርመራ ልታደርግልን ትችላለች። ይህም የሚደረገው ለዚህ ኬሚካል እንደገና ተጋላጭ ስንሆን የበሽታ መከላከያ ስርዓታችን አክቲቬትድ ይሆናል ወይ የሚለውን ለማወቅ ነው። ቼስት ሲባዛ ሬይስ የደረት ኤክስሬ ምስል በማንሳት ሳምባችን ላይ ፋይብሮሲስ ወይንም ኢንፍላሜሽን መከሰቱን ለማወቅ የሚደረግ ምርመራ ነው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምናዎቹ የሚከተሉት ናቸው። አንቲጀን አቮይዳንስ ይህ ማለት የበሽታው ምክንያት የሆነው ኬሚካል ከታወቀ ለዚህ ኬሚካል ያለንን ተጋላጭነት ሙሉ በሙሉ ማስወገድ ነው። ነገር ግን ይህ ማለት ስራን ወይንም የመኖሪያ ቦታን መቀየር ሊሆን ይችላል። ይህ የማይቻል ከሆነ ይህንን ኬሚካል መከላከያ መሳሪያዎችን እና ማጥፊያዎችን መጠቀም ያስፈልጋል። ነገር ግን በሽታው እየተባባሰባቸው የሚመጡ በሽተኞች የበሽታውን ምክንያት ሙሉ በሙሉ ማስወገድ አለባቸው። ኮርቲኮስቴሮይድ ቴራፒ እነዚህ መድኃኒቶች የበሽታ መከላከያ ስርዓታችንን በማርገብ የኢንፍላሜሽን ክስተትን ይቀንሳሉ። እነዚህ መድኃኒቶች በእንክብል መልክ የሚዋጡ ናቸው። እነዚህን መድኃኒቶች ለረጅም ጊዜ መውሰድ ኢንፌክሽን እንዲያጋጥመንና የአጥንት መቅጠንን ኦስቲዮፖሮሲስ ሊያስከትል ይችላል። ኦክስጅን ቴራፒ መተንፈስ ካቃተን የኦክስጅን ቴራፒ ሕክምና ያስፈልገናል። ሌሎች ሕክምናዎች የበሽታው ሁኔታ ኦብስትራክቲቭ ፊዚዮሎጂ ዊት ሪቨርሲቢሊቲ ከሆነ ኢንሄይልድ ኮርቲኮስቴሮይድስ፣ ብሮንኮዳይሌተርስ
የአየር ማስተላለፊያ ቱቦዎችን የሚያሰፉ ክሮሞለን፣ ሶዲየም እና አንቲሂስታሚንስ አለርጂን ለማስወገድ የሚጠቅሙ የሚባሉ መድኃኒቶች ጠቃሚ ናቸው። ማክሮላይድ የሚባሉ ጸረ ባክቴሪያ መድኃኒቶችን በአነስተኛ መጠን መውሰድ ኢንፍላሜሽን ለመቀነስ እንደሚጠቅሙ ጥናቶች ያሳያሉ። እስካሁን ግን ለሰዎች ያላቸውን ጥቅም ማረጋገጥ አልተቻለም። አዛታዮፕሪን